እኔ እኮ በፊት ልደት እዚህ ላህላ የሆነ ጊዜ እንደውም አንተ ፈለገ ማን ነበር? ሚኪ ነበር የሆነ ቦሌ ላይ ተገናኝተን የመጀመሪያ አካባቢ የሆነ ነገር ብሎኝ አለቀስኩ። እኔ አንቺ ፈለገ መነጽሩ ለመጀመሪያ ጊዜ ኦርደር አድርገንሽ ምናምን ዘጠሽን ጊዜ ማለት ነው ያልኩኝ የሆነ ሰው የሆነ ነገር ብሎኝ ላይቭ ላይ እኮ ነው። አሁን እንኳን ያኔ እኮ የሚዲያውን እንትን ስላለመድሽው ነው። በስመ አብ እንዴት እንዳለ ታሙዬ ወይ የኔ እናት እንዴት ነሽ? ሊዱ ታሜ ሁሉ ሰላም? እግዚአብሔር ይመስገን አለው። ሁሉ ሰላም እግዚአብሔር ይመስገን። እንዴት ነሽ? ነው አለሁልህ ታሙዬ። ተጠፋፋን እኮ ያው ታውቂያለሽ አገልግሎት ያለ እንዴት ጁስ ምናምን ይዘናል። እያስታመምን ነው። ማንን? ልደትን። ምን ሆነ? ጨጓራውን አሞታል። ማን ጥሬ ስጋ ብላ ያለው? የሰው አይን ክፉ ነው። እኔ አንተ ስትታመም እንደዚህ ነው ያልኩት። ለምን ደጋግሞ ማን አስፈቅደኝ ነው እንዴ? ጥሬ ስጋ በሰው ፊት ብላ ብያለሁ እኔ። ምንም ችግር የለውም። እኔ አንዱ ድሮ ምን መድኃኒዓለም ነው የሚቆምልኝ። እሺ ምንም አለፈልፍም። አይ እንዴት ነው በአካል ላግኝ? ቆይ ስጋው እንዴት? ደህና ነኝ። ምን ማለት ነው? ድካም ብቻ ነው፣ የድካም ስሜት የምትሰማኝ። ቤት ተኝተህ ሩም ተኝተሃል አሁን? አዎ አልቻልኩም። እንቅልፍ አልወስድ ብሎ ነው እንጂ ብተኛ ጥሩ ነበረ። ወንድሜ እግዚአብሔር ይማረኝ የኔ አባት። አሜን። ወይ የኔ እናት ወንድሜ እግዚአብሔር እኔ ፍታኝ ስለሌላህ ነው የታመምክ ማለት እኮ ነው። ቀኑ አይደለም። አይ አልመሰለኝም። እኔ እንደዚህ ልደት እንደታመም አላወኩም። እንኳን እግዚአብሔር ማረ ወንድሜ። አጠገብ ያሉ ሰዎች ራሱ ብዙ አላወቁም እኮ በኢየሱስ። እኔ ደግሞ እንደ አጋጣሚ ሆኖ ደብረ ዘይት ያለሁት ገብቷል። መጣህ ደብረ ዘይት? ደብረ ዘይት እኮ ነኝ እኮ 3-4ኛ ቀኔ ሆነ። ሚዲያ ላይም የለውም እኮ አላይ። በእርግጥ እኔም አላየሁም ሚዲያ ላይ ቪዲዮ ከመልቀቅና ከላይቭ ከመግባት ውጭ። ቪዲዮ ራሱ ልጁ ነው የፖስተው። በዚህ ሚዲያውን የሚቆጣጠረው ልጅ አንዱ ለቪዲዮ ሰርቼለት አልሄድኩም። እሱ ነው የፖስተው። እኔ ምንም ፖስቼ አላውቅም ሁሉ ምን በሰላም ነው ማለት? ለምን መጥፋ እንትን ነው ደብሮ ነው እንዲህ ዝም ብዬ እስቲ ከጌታ ጋር ደግሞ ህብረት ላርግ ብዬ የጌታ ቤተክርስቲያን ሄጄ 45 ቀን 80 ቀን 90 ቀን ትንሽ እረፍት ትንሽ እንትን ለበል እግዚአብሔር ይማርህ። ጌታን አላወኩም ነበር እንደዛ እንጂ እኔ ዝም ብዬ እኮ ሊሄድብህ ነበር እኮ። በተለይ ስለ ስጋ ደግሞ የነበረችዋ መዝሙር በአካል አግኝቼ መች እንደሚሄድብህ ቤት ከፍተን እንሄድበታለን። አላረገውም ብቻ አግኝቼው እኔ ሄድበታለሁ ብዬ ለካ እግዚአብሔር ይማረው ማለት ልክ ነው እኮ ማለት አላገናኘውም እኮ ሲጀመር ከዛ ጋር እኮ የተገናኘ ነገር አለ። ልደት እያገናኝቶታል። ተይው እሱ የጓደኛዬን ባህሪ እኔን የማውቀው እሱን ቶ ከሚዲያ ለምን እሱ መዝሙር እንደመረጥኩኝ ምክንያት ላስረዳ። አትበለኝ አሁን ጮኬ መናገር አልችልም። ማርያምን አትበለ አሁን ተውና ሌላ ጊዜ ልናገር። ብዙ ጊዜ ገባው ነገር ቲክቶክ ሲሰራ ማለት ነው ኑሐሚን፣ ወይ የገብረ ዮሐንስን ወይ የአቤልን መዝሙር ካልተጠቀምኩ ቫይራል አይወጣም። ታውቂያለሽ? የሁለቱ የአቤል ወይ የገብረ ዮሐንስ ሲሆን በጣም ቫይራል ይሆናል በጣም። እና እኔ አላማዬ የነበረው አንተ ስጋዊ ነገሩን ስትሰራ መንፈሳዊውን ነገር ደግሞ መድኃኒዓለም ያድልህ የሚል ቃል ይዤ ነው መጽሐፍ ቅዱስን የሰጠሁት ለሱ።
ለቅዱስ ቁርባን ያብቃህ ለማለት ነው ሰውየውን ማለት ነው። እና እዛ ግን መዝሙሩ ኢንትሮ ላይ ማለት ነው ልደት ለስህተት ስህተት አይፈጠርም። ለሌላ ጊዜ ስጋውን እየበላ ነው ይሰራ። ልክ አይደለም ልደት። ጥሬ ስጋ አትወድም አላልኩም እኔ አልተዋጠላቸውም። እኔ ገዛ እንደውም ፒል አደረገው ነው እሱም ቪዲዮ በነገራችን ላይ አይሀፍቱ እኔ ግን ተረድቻለሁ በጣም ነው። እኔ እንደውም ሌላ ኮመንት ልጽፍ ገብቼ ኮመንቱን ሳነብ ነው ራሱ በእነሱ ከማን ነው ከቃሌ ቀጥሎ ምናልባት ፖዘቲቭ ኮመንት ከጻፍሽ አንቺ ትሆኛለሽ ማለት እና ሌሎቹ ቅርብ የምላቸው ሰዎች ፖዘቲቭ ኮመንት ጽፈዋል። ከዛ ውጭ እና ቻይን ወይስ አሁን ራሱ ማለት ትንሽ ሳወራ እግዚአብሔር ይማር ልደት። ብዙ ነው የምንሄድብህ። ኦልሞስት በአካል ሳገኘ ብዙ ነገሮች ታስተካክላለህ። አማካሪ ስለነበርኩኝ ብዙ ነገሮች ስተሃል። ሰብሰብ አድርጌ መክርህና ላይቭ ላይ ገብተህ ታስተካክለዋለህ። አሞታልና አልከራከርም ብለህ ነው ወንድማችንን የምትሄድበት ገና ለገና ካለኔ እንደሚስት አውቃለሁ። ለማንኛውም ወንድሜ ጌታ እግዚአብሔር ይማረ ወንድሜ። እንትን ይፈልጋል ስማ፣ ዝም ብላችሁ ወንድሞች 1,000 አዋጡና እኔ የሚያስፈልገውን ነገር የሚገርምሽ ነገር ስልኬ ይመጣሉ። እኔ ራሱ ደብረኛል። አሁን እያወራኝ ስልኬ ይግላል። ወንበር አንድ ጠቦት ነገር ገዝቼ እጠይቅሃለሁ። እኔ ስልኬ ይግላል ብታይ። ኧረ ስልኬ ይግላል። በጣም ደስ የሚል አለምዬ፣ እንዴት ነው መረሳሽ አንቺ? በጣም ብዙ እዚህ ቲክቶክ ላይ በዘመናት ውስጥ የተለወጡብኝ ያሉ ፍቅራቸው ከኔ ጋር የቀጠለ ሰዎች አሉ ምናምን እና የማስመሰል ወሬ አታውራ ልደት። አንተ ላይ ብቻ ሳይሆን በአንተ ምክንያት ከኔ ላይም ፎሎ ያነሱ ብዙዎች ነበሩ። እኔ ደግሞ አንተ በእኔ ምክንያት ደግሞ ምን ትሆናለህ? አይደለም፣ አይ አስመሳዮች አሉ ብዙዎች ፎሎ እያደረጉ ፎሎ የሚያነሱ። ለማንኛውም እግዚአብሔር ይማረህ። ነገ ከነገ ወዲያ ሰላም በላት። ጄጄ ደህና ነሽ? ልደት እንዴት ነክ? ሰላም ያለላችሁ አለው ልደት። አዎ አለው። ስጋ የሚያጉርሰኝ አጥቼ ነው ልደት። እኔ እያለሁ እኔ ግን ስማኝ ልንገርህ፣ እኔ ግን በጣም የሁሉ ዱላ የበዛብክ አጎራረስክ መሰለኝ። ዘቢ ደግሜ ለመስራት የተዘጋጀሁት እኔ ማለት ነው። እንደዚህ ዱላ ሲወርድብኝ ሌላ ቪዲዮ አለ። ወሰት ጌታ ወይ ጸጌ ጾም አለችኝ። አንደኛዋ ኮመንት ላይ መጣችና ከዛ እኔ አይ ምንም አልናገርም ምናምን ያለፍኩት እያንዳንዱ ሰው ግን እኔ ጌታን በጣም ያስቀኛል። የፍቃድ ጾም አንዴ ሲጀምር አብዛኛው ሰው ጾም ሲያስመስል ነው። የሚጾሙትን እግዚአብሔር ያክብራቸው፣ ይቀጥሉበት። እውነቱን ለመናገር ግን ጾሙን ሌላ ሰዎች ካልጾሙት መኮነን ግን የእናንተ ጾሙ በራሱ ያበላሻል እና እኔ አንዳንዴ እኮ ለዚህ ነው ሰው ሃይማኖትን ሲከተል ከእውቀት ጋር መሆን አለበት። የሚኮነን የማይኮነን እሱም ብቻ አይደለም። እኔ ለምሳሌ በፍስክ ጾም በሚባለው በግድ በዋናዎቹ ጾም ላይ እንኳን እንደዚህ ሳደርግ ብታይ ማለት ነው የመጀመሪያው ነገር መሆን ያለበት ያንን ሰው ቀርቦ ማውራት ነው። አይደለም በፍቃድ ጾም በዋናው ጾም እንኳን እንደዚህ እንዲያደርግ ባገኝ ዱላ ሳይሆን ሰውን ጭራሽ ይገፋላ። እንደዚህ አይነት ነገር ጠርቶ ይህ ልጅ ምን ሆኖ ነው? ምን ገጥሞት ነው? ለምንድን እንደዚህ አይነት ነገር ውስጥ የገባኸው ምናምን ተብሎ መክሮ አማክሮ ምናምን ማቅናት ነው እንጂ በየትኛውም አጋጣሚ ሰው ይሄ ስህተት አይደለም። አክቹዋሊ ግን እንዳልሽ የፍቃድ ጾም ነው። እንደው አብይ ጾም ላይ ስበላ ብታዩ ይህ ልጅ ምን ሆኖ ነው ብሎ ቀርቦ ማውራት ነው እንጂ ጭራሽ ራስ ዱላ ከሰጠኝ አስቸጋሪ ነው የሚሆነው። ልደት አንተን መናገር ማለት አንተ ባለበት መናገር
ምናልባት ትክክል ላይሆን ይችላል። የሆነ ነገር ልበል ልጅ እንዳታስቢ። አንዳንድ ጊዜ ራሳችን የቆምንበትን መንገድ ሳናቅ ሰውን ጀጅ ለማድረግ በጣም እንቸኩላለን እና ከሁሉም የሚገርመኝ አገልጋዮች ስትባሉ፣ ወንድሞች ስትባሉ ከኛ የተሻለ ጊዜ ሰጥታችሁ ቁጭ ብላችሁ ማንበባችሁ ያነበባችሁትን የተረዳችሁትን ለመናገር ወይም በመናገር ሰዎችን ለመመለስ የምታደርጉት ጥረት ምናምን ከሰው የተለየ ፍጡር ሊያደርጋችሁ ይገባል ብዬ አላስብም። እንደኔ ስጋ ለባሽ ነቅ እንደኔ የትኛውም አይነት ሰው ሊያደርጉ የሚችለውን እያንዳንዱን ነገር ልታደርጉ የምትችሉ ሰዎች ናቸው። የኛ በጣም የሚገርመኝ ከኛ ቤት ችግር የመጀመሪያ ድንጋዩን ለመወርወር የምንነሳው እኛ ነን። እኔ ነኝ ወንድሜን ለማጣል፣ ወንድሜን ለመስደብ፣ ሁሉን ለማድረግ የመጀመሪያውን ድንጋይ የምንወረውረው እኛ ራሳችን ቤት ውስጥ ያለኑ ሰዎች ነን። እንደ ሰው የሰው ስሜት፣ የሰው አስተሳሰብ፣ እንደ ሰው ስጋ መልበሳችሁን የምንረሳ ይመስለኛል። አንተ መጾምህን የምጠይቀው እኔ ጾሜ ነው። እስቲ በቀን ከሰባቱ የጸሎት ሰዓታት ስንቱን አድርጌ ነው? አንድ አቡነ ዘበሰማያት በትክክል መድገም የማይችል እስከ 9 ሰዓት የረሃብ አድማ አድርጎ 7 እንጀራ ለመብላት የሚዘጋጅ ሰው ባለንበት ሰዓት ላይ ኦፍኮርስ እኔ ትክክል ይሄ ጠንካራ ክርስቲያን አይደለሁም። በጣም በኃጢአት ውስጥ ያለው ሰው ነኝ። ስሰማክ ደስ ይለኛል። አንተ የምታስተምረውን ትምህርት መከተል ደስ ይለኛል። አኬ ጋር መሄድ ደስ ይለኛል። ወንድሞችን መከተል ደስ ይለኛል። የምትረዱበት የማስረዳት ጥበባችሁ የተሻለ ስለሆነ የአነጋገር ስልታችሁ የተሻለ ስለሆነ ነው እንጂ ከኔ የተለየ ምንም ማንነት የላችሁም እኮ። እኔም እንደናንተ ባነብ የእናንተን ያህል ማስረዳት እችላለሁ። እህቶቼ እንደናንተ መድረክ ይዤ ላላስተምር እችላለሁ። ያንን አስተሳሰብ ለምን ውስጣችን እንደማይኖር አላውቅም። ስጋውን ሄደ ስጋ ቤት ሄደ ስጋውን ከመጉረስ በላይ ከመዝሙሩ በላይ መጽሐፍ ቅዱስ ሰው ሊያነብ እንደሆነ ማሰብ እንዴት እንዳቃታችሁ በጣም ነው ያስገረመኝ። መጽሐፍ ቅዱስ ገዝታችሁ ሰታችሁታል? ያ ሁሉ ኮሜንት የጻፋችሁ ልጆች ሰታችሁ እስቲ 10 ሰው አድርሰሃል እስቲ 5 ለጊዜ ያላችሁት አላችሁ። ኦፍኮርስ ያላችሁት ከሆናችሁ አስተያየት የሰጣችሁት እናንተ ትክክል ናችሁ። ምክንያቱም የምትጠብቁትን ልደት ስላላገኛችሁት ማለት ነው። ያንን ልደት ካላገኛችሁት እናንተ በደንብ የመናገር መብታችሁ 100% ነው። እኔ ግን አልናገረው። ለምን አንድ ቀን ሲሰጥ አንድ ቀን ሄጄ ይሄንን የአንድ መጽሐፍ ቅዱስ ብዬው ስለማላቅ ሄዶ የሚሄድበትን የነዳጅ ብዬው ስለማያላቅ ቪዲዮስ ቀርጾ ኤዲት አድርጎ ሲለቅ ሪፖስት ለማድረግ ስላልተነሳው ያንን ሁሉ ነገር ስላላረኩት እኔ እሱን የመናገር መብት የለኝም። እስቲ እናንተን እዚህ ጋር ቆማችሁ አስቡትና ማንኛችሁ ናችሁ ትክክል? የዛን ጊዜ ጭንቅላታችን መስራት ይጀምራል። ወንድሞቻችንን እኛ ገፍተን እኛው ተሳድበን እኛው ጥለናቸው ሰዎች ሲናገሯቸው ደግሞ እኔም ልደት ነኝ እኔም ይሃድ ነኝ ማለት በጣም የሚደብር ነገር ነው። እና ካረዘምኩት ይቅርታ አድርጉልኝ። በጣም ስለደበረኝ ነው። ልደትዬ በጣም ይቅርታ። ደህና አደሩ። እንዳታስቢ በቃ አንቺ አሁን የኔን ሙሉ ሀሳብ ነው የተናገርሽው። አሁን ሙሉ መብት ሰተንሻል። እዚህ ቤት ትንሽ ቆይተን ነው ሞዴሬተር እናደርግሽ እንጂ እኔ አሁን የናፈቀኝ ምን ቤት ኧረ አንቺ ኑሐሚን አቦተ እስኪ አንዳንድ ነገሮች ቢስተካከሉ አሁን ምንድን ሞዴሬተርነቷን እንዳትሞክር አንተ ላይ ብላ እኔ የናፈቀኝን ነገር ልንገራችሁ ከራሴ ገስ ማን እንደመጣ ማን ይመጣ እንዴ የጠፋ ግሩፕ እንዴት ናችሁ? ኧረ አንተ ግን የፈረሰው ግን ምን ሆነ ነው የዘጋኸኝ? እኔ ምን አጠፋው? እኔ መዘጋው ተሙ የለውም እኮ ነኝ። ኧረ በመድኃኒዓለም በውስጥ ራሱ ላይክ ከኔ ጋር እንገናኛለን። ተሜ ከአንተ ጋር ነው ኦልሞስት ሰውን እየመረጠ የሚያወራ ከሆነ እንደዛ ነው እንዲ ተሙ። አንድ ቀን የተገናኘ ነው። ይሄ ወሬ ሲያወራ ነው ዝም ብሎ አልገባኝም። አቀሳስራለህ አይደል አንተ? አለ ልደቴ ተሙ እንዴት ናችሁ? ኑሃ እንዴት ናችሁ? ሁሉ ሰላም አለን። ሰላም ናችሁ? አለን አባል አልተቻልሽም። ፎሎወርሽ በጣም እየጣሰ ነው።
ፎሎወርሽ ያ ነገር አረ እንትንን ወድጄዋለሁ። የሰራከውን ቪዲዮ ወንድምየው ምን ይሄ ከኢትዮጵያ አፍሪካ ሀገር ብራዚል፣ ከብራዚል አሜሪካን፣ ከአሜሪካን ኢትዮጵያ ብቻ ምን ላድርገው በቃ እኔ በረከት ይደርብኝ። የሚያድርብህ አይመስለኝም። ይቅርታ ያድርብኝ። የአንተ በረከት ካላደረብኝ ነው የሚደብረኝ። ግልጽ ስንነጋገር እኔ አይመስለኝም ዝም ብለን ግልጽ ካወራን ማለት ነው። ይደርብኝ። ኦልሞስት የሚያድርብኝ ከአንተ 6 ቀን ቀድሜ ስለማሰብ ያድርብኛል። ልደት ምን 7 ብታደርገው 1 ሳምንት ይደብረኛል። አንዷ ቀን ያቺ ቀን መደብረኝ። እንዴት ናችሁ ታዲያ? ተመልሽ ነው እዛው ነው ያለው? የት ነህ ዛሬ ደግሞ? ጣሊያን ያለሁት። ትበርዳለች አይደል? አሁን ቀዝቃዛ ነው። ሰሞኑን ዊንተር እየመጣ ስለሆነ አብናት የእኛ ሀገር እኮ ስትበርድ። እስኪ ተመስገን 4 የጣሊያን ከተሞችን ንገረኝ እስኪ። ያቅልኛል ወንድሜ። ሮም ጣሊያን ነው ወይ? አረ በመቤት አረ ተው በእግዚአብሔር ስምና። አረ እዚህ አደባባይ ላይ አንዋረድ። ለምን ደግሞ ዋረደው? ከተማዬን መንገር ኃጢአት ነው? ሮም ጣሊያን ነው ወይ? ኑሐሚን የፈለግሽውን ጥሪ ማለት ኤፋ እዛ አርፎ ነው ፕሌኑ ወይንስ ቀጥታ ሮም ሄደ ነው? ሮም እንሄድና አሁን ወደ አትላንታ ዩኤስ። ወደ አትላንታ ምንጊዜም ኢትዮጵያን ኤርላይንስ ሲሄድ በሮም ነው ነዳጅ የሚቀደው። ብዙ ጊዜ እንደዛ ነው። ከእውቀት ማደር ስላል የተጓዥ መረጃ ስትጓዝ ነች ልምዱ ሲኖረ የትራቭል እንዲያጻፍ ልደት ታዲያ ልክ ነኝ። አንዴ ሮም ጣሊያን አንዴ እንዴት ብለሽ ራሱ ነው እንዴ ብለሽ እንዴት ትጠይቂያለሽ? እርግጠኛ ሆነሽ መናገር ያለብሽ። እኔ አምናት እኮ ጂኦግራፊ ተማሪ አትሊስት ሮም ጣሊያን መሆኗን እግዚአብሔርን እንደ እኔ እንደውም እየተጠራጠርኩ ነበር ያወራው። ሚላን ምን ውስጥ ያለች ከተማ ናት? ሚላንማ ራሱ አውስትራሊያ ውስጥ አንድ ያለው። ኧረ አይደለም። አንቺ ደግሞ ስታናች ሚላኖን አታውቂያትም? አንቺ ሚላኖ ቢያንስ በኳስ እንኳን አታውቂያትም? አሬ ፋዝም አትበል። ምን እንበለው? ስቃን ዝም እንላለን። ሚላኖ ጣሊያን ናት። ኑሐሚን እንዳትረሽ። ወይ ባለፈው እኮ ምሳ የበላንበት እኮ ሀገር ናት እኮ። ብዙ ሀገር ስለምዞር ጉድ ነው ጉድ ነው። ጀርመን ሲሄድ ከጊዜ የት ነው ያረፍከው ተሜ? ብዙም እኔ የማርፍባቸውን ከተማዎችን አላውቅም። ይወስዱኛል፣ በልቼ ነው የምመለሰው። ጨራሽ አታውቅም የምታርፍበትን ከተማ? ይደብረኛል። እኔ አገር ማወቅ አልፈለግም ከኢትዮጵያ ውጭ። እንግሊዝ የሄድክ ጊዜ ግን የት ነበር ያልከኝ ነበር ላስታይ? እኔ ነገሩኝ እንግሊዝ ነው ብለው እንጂ እኔ አላውቅም። እኔ ማውቀው አለማወቄን ነው። አንተ እንግሊዝ የሄድክ ጊዜ እባክህ ቺካጎ ነው ያረፍከው ነግረኛለን። ኢዚ እንትን ነው አላልኩም። ቺካጎ ነው እባክህ። አይ እና አቤል ጋር በነገራችን ሚላን ከተማ ኢንተር ናት። ኢንተር ትባላለች። ኢንተር ሚላን፣ ኤሲ ሚላን፣ ጁቬንቱስ ኳስ ደጋፊ የኳስ ደጋፊ ያለም እንደዚህ የከተማ ስሞች ናቸው። ፓፓ የከተማ የት ሊድ ላንተ ስል ኢንተር ሚላን ሊቨርፑል እንግሊዝ ነው። አንተ በእናትህ ኧረ ንገርልኝ እስቲ በእናትህ። አቤላን ስለማለትም ይሄ አሽሙር ነው። ያስተከለው እዛ ነው እያልሽ ነው አለምዬ? አቤላ እዚሁ ናዝሬት አዳማ ነው ያስተከለው። ሎሚያድ ምናምን ህንፃ የሚባል 5ኛ ፎቅ ላይ። ለዛ ነው በአንድ በኩል የቀዘቀዘው ጸጉሩ። የቀዘቀዘው ተመችቶኛል።
አንድ ወዳጃችን ከፊት ተክለውለት ከኋላ በተለይ ዘማሪዎቻችን ከፊት አስተክለው ከኋላ መላጣ ያልሰማው ደግሞ ያንተን ጉድ ሰምቼ እልሃለሁ። አንተ አውራው እኔ ምንም ጉድ የለኝም። ጌታ ነው ጉዴን ገልጦ ነግሮልኝ ወደ ራሱ ህብረት የገላገለኝ። ሰው ቦርጭ ለማስመጠጥ የመከራውን እየበላ ነው። ልደት እየሰማ እኔ ጋር የማይመጣ ጉዴ አስቸጋሪ ደረጃ። ዳዊት ድገምበት ተሜ ትከሳለህ። አንቺ አንተ የኑሐሚን አከሳስ ባይዜ በነገራችን ላይ ከቅጥነቷ ቀጭን ለመባል ራሱ ኑሐሚን ትንሽ መወፈር አለባት እኮ። ምንድን ነው ሚስጥሩ? እስኪ ንገሩን። እኔ በቃ በጣም እየወፈርኩኝ ነው ይህን ሰሞኑን። እንዴት ነው የሚቀንሰው? ከኑሐሚን ጋር 1 ሳምንት አሳልፉ። እሷ ጎበዝ ናት። ቀን ቀን ምናምን ተገናኝ ትነግራለች። የእሷ እኮ ሱባኤ በለው ኑሮ ደግሞ ደስ የኑሐሚን እኮ ደስ የሚለው ቅጥነቷ ጎንበሳ ቀጥ ያለች ሰው ናት። አንዳንድ ሰው ይጎብጣል ሲረዝም፣ የእሷ ደስ የሚለው በቃ ቀጥ ያለች ሰው ናት። አንተ ረጅም ናት ደግሞ ታሜ ጎማጣ ነው። አሁን ቦርጩ ወደታች እየሳቡ አቀርቅሮ ነው የሚለው። ለትህትና ካልሆነ በስተቀር የወደቀ ብር እየፈለገ ነው መንገድ ላይ የሚሄደው። ስማ ያኔ አዳማ የመጣችሁ ጊዜ እዛ ገብርኤል አስተዳደሩ ጋር ገብተን አልነበረ? አሳልሞ ተንበርክኮ ራሱ ጎንበስ ብሏል። ተንበርክኮ ራሱ አጎነበሰ። ኧረ በስመ አብ። አቤሎ ቆሞ ተመስገን ቁጭ ብሎ እኮ እኩል ናቸው። ይኸውልሽ አየሽ፣ አሁን ገና ቦታ ቀየርሽ። ይሄ እኮ ነው ችግርሽ። ስማ የጭንቅላት መዳፍን እኮ ያነብልሃል ተመስገን። መስመር አለው እያልከኝ ነው። መሀል አላት ተንኮል ብታስብ ራሱ አይባል። ተንኮል ብታስብ ራሱ አይባል። ጸሎት እኮ ማለት ነው መጀመሪያ ተመስገን ጋር ደርሶ ነው ከዛ ወረዛ ቀድሞ እሱ ነው የሚሰማው። አንድ ቤተክርስቲያን ቆመ መሰል ምንፍቅና ማስተማር ጀመርክ እንዴ? አልገባኝም። ምንፍቅና አላለም። አይ ተመስገን ጋር ደርሶ ምን ነው ጌታን ካልከው ልደት። በነገራችን ላይ ስጋ አበላለህም ራሱ ነው እንደዛ ያስካደ። በገዛት ላይ ነኝ ብሎ 1 ኪሎ ስጋ አላዘዘም። ስማ ለምን የጌታ ስጋና ደም ብሎ የዘመረውን መዝሙር አላየህም እንዴ? ስጋ እየበላ ስማ ተሜ እኔን ሊጠይቀኝ ናዝሬት መጥቶ ነበር ለቅሶና። አይ እውነት ካልጋበዝኩ እኔን ጥሎ የመጣበትን ነው። ተው አንተ ተው። ከዛ ተውረፍ ከምንጎረባበት ተው አልኩ። በቃ አሁን እዚሁ በሰላም እንጨርሰው። አሬ ፈለገ በጎረባበጠኝ ተጠያቂው ልደት ነው። አይ እንደው በስንት ነገር ተጠያቂው እንደሚሆን ብቻ ጊዜ ነው። ከዛ ስማ ምን እንዳደረገ ልንገርህ። አቤት ኧረ እንዴት ነው የምከሳው ምናምን አለኝ ማለት ነው። ሚዩቱ እንዳታነሳው ነገር ያለው ልደት። ከዛ ዳይት ነው በቃ እኔ ነገሮችን ያስተካክላለሁ ምናምን አልኩትኝና አትብላ እንዲህ አይነት ነገሮች አልኩት። እሺ በቃ አልበላም ከዚህ ሰዓት ጀምሮ ብሎ ስጋ ቤት ይዞኝ ነው ጮማ ያዝላ። ምን ልትሆን ነው እለዋለሁ። አንድ ቀን ይጀምራል እንዴ ፓፓ? ኧረ አንተ ይለያል። ኧረ አንተ የመጨረሻ ናት የመጨረሻ ናት ብሎ በላ። እችን አንዴ ነገም የመጨረሻ ናት። ጮማ ይበዛበት ዳሜን ግር በነገራችን ላይ አሁን ያለበት ሀገር ደግሞ ያለው ስጋ እንዳይመስል። ኧረ ተወኝ እስኪ። እቺ ራሱ የመጨረሻ ናት የዛሬዋ። አቤሉ ትላንትና ኢንጆሪ የሚባለው ቤት ሄደን ነበርና እኔ እንኳን ሄድኩት እዛ አንዳንድ የወንጌል ስርጭት ምናምን ለማድረግ ነበር።
ስርጭት አይ ወንድሜ አይጀግ ነው። ስርጭት ላይ ትቆያለህ አቤሉ። አይጀግ ነው። ቀጥልሽ እንዲሁ ሲያይኝ አንተ የስጋ የቁርጥ ማስታወቂያ ነው መስራት ያለብህ የሚያስብል ተክለ ሰውነት ነው ያለ ተብዬ በእህታችን በአንዲት ቆንጂት እህታችን ምክንያት የቀረበ ቆንጂ ሳይሆን ሶስና በላት ተመስገን ማት ለምንድን ነው ወሬው የምታቆረፍደው? ቆንጆ አይደለች ቆንጂ ሳትበላ ሶስና እህታችን ናት። እኔም ያንተም ካደ ተሜ ድሮ ስም ጠሪ ነበርክ እንዴ? እኔ ታዲያ ምናችን ናት አልኩኝ አንተ እህታችን ብለና አስተምሩ። በጣም የአባቷን ስም አልነግረው ባለቤት ነች እንዴ ልደት? እንደዛ ከሆነ ከኛ እህታችን አይ ባለቤት ናት። ጠበር ግፍ ብለው ነው ያስተናገዱ ምናምን ገና ሲያዩኝ እኔ እንደ ይሄ መጽሐፍ ቅዱስ የሚሰጠው ልጅ ምናምን ተብሎ ጸዴ ስጋ ኤፊዮስ ምናምን የመጨረሻ ማለት ነው በቃ በምላስ የሚበላ አይነት በጥር ስራ ዟል በከንፈር የሚበላ የሚባለው አይነት ነው። እና አሁን ቀጣየት ነው የምንበላው። እሱን አዘጋጅና ጠብቀኝ። በቃ ቀጣይ ተወሰነ እኮ ይፊ ቀጣይ ተወሰነ። ግን የዳኑ ክርስቲያኖች በክርስትናው 2 ዓመት የቆዩ ሰዎች ብቻ ነው የሚገቡበት። ታዲያ ማን ታዲያ 3 ዓመት ቆየ? ሁለታችን 2 ዓመት አልፈናል። 2 ዓመትና ከዛ በላይ ለወንድ ማለት ነው። ለሴት ከ3 ወር በላይ ኑሐሚን እንድትመጣ ምነው ተሙን ብቻ አስወጣው? ተሙን ማስወጫ ሰበብ ፈለግ? ኧረ እኔ እንኳን በክርስትና ልደትን በልጠዋለሁ። ቁመትህ ሲረዝም ክርስትና እኩል ያደገ ነው አይመስልም ወንድማችን? አረና ገዘች እንደዚህ አሞ ግን እንትን ካልክ በስመ አብ ታሟል እንዴ? አይ ትንሽ የሆነ መሰረታዊ ቦታ አሞኝ ትንሽ 3 ግሉኮስ ብቻ በግሉኮስ ነበርኩኝ ያለው ወዲያው ትዝ ያለኝ ማለት ነው። አንድ እናቴ ቀጣይ ግን ንስሐ አባቴ ጋር ልደውል አልደውል አልኩኝ። ኢሚዲየትሊ ቢያንስ እንኳን የዛኛውን ህይወቴን ላስተካክለው። እግዚአብሔር ይማር ወንድሜ። አሜን አሜን። ኧረ አሁን እኔ ናፈቀኝ ከራሴ ወደ ቀድሞ የነገረ ክርስቶስና የነገረ መዳን ትምህርቴ መመለስ ናፈቀኝ። ራሴን በዛ ቅርጽ ውስጥ ማየት በቃ አሁን እግዚአብሔርን አሁን ዲሳይድ አድርጋለሁ። እኔ አላወራም፣ በተግባር ነው በቃ የምገለጠው ከዚህ በኋላ። ዝም ብላችሁ ጠብቁኝ። በቃ ይሄን ዘመን ግን እዞራለሁ መጽሐፍ ቅዱስ ለመስጠት ቀጣይ የሚሄድበት ሀገር በቃ ዲሳይድ ተደርጓል። ሁሉም ነገር ተዘጋጅቷል። ጋይስ እዛ ያላችሁ ሰዎች ማለት ነው እውነት ቆንጆ ጊዜ እናሳልፋለን። እኔ በእናታችሁ እንክብካቤ በዛብኝ። አለም የት ልጋብዝ እያለችኝ ነው። ማናት አለም? ታችን አላወኳትም። አለም በጣም በቃ መወዳት የኔ ቤት ሞዴሬተር። ቆይ አይ የኔ ቤት ሞዴሬተር እሺ፣ የኔ ቤት ሞዴሬተር ሀሳቤን ቶሎ በኮመንት የምትሰጥልኝ በቃ ድንቅ ናትና የት ልጋብዝ ስትለኝ ነገር ማለት በአካል ትተዋወቃላችሁ? በጌታ መንፈስ አውቃታለሁ ማለት አቀራረባችሁ በአካል የሚተዋወቅ በጌታ መንፈስ ኦኬ። አዎ ሁሉንም በጌታ ነው የማውቀው እኔ እናንተ አይደለሁም። በአካል አላውቃቸውም እኔ ሁሉንም በጌታ ነው የማውቀው። አንተ ሁሉንም እኮ በአካል ነው እኮ የምትደርሰው እኮ ልደት እና ደበረ? ኧረ አልደበረኝም። ሁሉንም በጌታ ነው ማወቅ የምፈልገው እኔ። መጽሐፍ ቅዱስ ላይ አወቀ የሚለው ቃል ለምን እንደሚገባ ታውቃለህ? አጠቃቀሙ እኔ አላውቅም። እኔ አላወቅኳትም። በቃ ዘዳግም 23ን አንብበው ሂድና ነገር አታንሳ። ዘዳግም 23ን አንብበው ይገለጽልህ። አይ ብዙ እኔ እሱ ላይ እውቀት የለኝም። አንተ ከመጽሐፍ ቅዱስ ክፍል እኮ የምትወደው እንደወስ ተባለ እኮ ማርዬ ዘሰለሞን የምትልጅ እኮ ነው ልደት። እኔ በጣም ከምወዳቸው የመጽሐፍ ቅዱስ ክፍል አንደኛ ዘዳግም 23 ማርዬ ዘሰለሞን በጣም ደስ የሚል ፓርት ናቸው። አወቃት የሚለው ፓርት ላይ
ኧረ እኔ እንደዛ አላልኩም። ኧረ ጌታዊ ምህረት ይብዛልን። አሜን ይብዛልን። ምን ትላለህ ኤፍዬ? እዚህ ላይ አወቃት ላይ ኖ ኮሜንት ነ አንተ እኔ አሁን ምንም ማንንም የማወቅ ጉልበቱ አቁም የለኝም። እኔ በነገራችን ላይ ሰማንያዱን እንደወደው የሚያደርገኝ አንድ ፓርት አለ ኤፍዬ፣ ቁም ነገር መጽሐፈ ሲራክ ፊቶ በእናትህ መጽሐፈ ሲራክ የሚልህ አኬ የሆነ ጥቅስ ነግሮት ነው እና ከራሱ ህይወት ጋር አገጣጥሞ ለየግል ፍላጎታችሁ መጽሐፍ ቅዱስን ስተረጉሙ የሚገጥማችሁ ይሄ ነው። እስኪ ልደትም ይወደዋል እሱን ጥቅስ እንዴ ዴቭ ቦልክ ያለው እንዴ አሬ ሲቲ ደጋፊ ምናምን አለ እንዴ። እኔ ቤት አሁን ቀጣይ ሪቫይቫል ብሎክ የተደረጋችሁ ሰዎች ከሁለት ሰዎች ውጭ ሌሎቻችሁ አንብሎክ እንደምትደረጉ ከወዲሁ መግለጫ ሰጣለሁ እና ሞዴሬተር ሁሉንም አነሳለሁ ከዚህ በኋላ። ሁሉንም አድርገው ነው ብሎክ ያረካቸው። ፐርሰናል እኔ አርሰናል ደጋፊ ነኝ ጋይስ። እኔ ከልጅነት ጀምሮ እስከ እውቀት ድረስ የምደግፈው አርሰናል። እኔ ጥያቄ አለ። ምኑ ነው ግን ኳስ ደስ የሚላችሁ? ማለት እኔ መደገፉን ተሆና ልናብራራው ነበር እኮ ግን አሁን የምናብራራበት ኤግዛምፕሉ የምንጠቀመውን አንዳንድ ሰዎችን ይጎዳል። ከ18 ዓመት በታች የሆኑ ሰዎች ይጎዳል። ለማብራራት ሞክር ግን ኳስ ደስ ጎል ማግባት ጎል ሲገባ ምናምን ደስ አይልም። ሳቀችል እሷ ራሱ ገብቷት ምደግፊ አንቺ መሰለኝ አርሰናል እኔ እንግዲህ ሁሌ በማየውም ጀነራል አርሰናል ሲያሸንፍ አይቼ አላቅም። እንግዲህ አላቅም ስለ ኳስ እንግዲህ ይሄን ሲዝን አይተህ አታውቅም? የዚህን ሲዝን ፕሪሚየር ሊግ አላየህም? እኔ ምንም የማውቀው ነገር የለም። ግን በቃ አርሰናል ሲሸነፍ ነው ማታየው በዚህ ሲዝን። በነገራችን ላይ ሲሸነፍ ነው በቃ ማየት ያልቻለው። ያርግላችሁ እንግዲህ ምን እላችኋለሁ። እኔ ሲያሸንፍ አይቼ አላቅም አላለም። አሁን ኤፊ ከአንተ ጋር የሆነ እንደው በጣም ብዙ ነገር ይዞኝ ነው እንጂ የተወሰነች በሄድበት ደስ ባለኝ ግን ትቼዋለሁ። እኔ እኮ እንዳልኩ በስሚ ነው እንጂ የማውቀው ነገር የለም። ሞዴሬተሬን ከነካው ጉዳዩን መሪጌታ ይይዙታል አላለች? ኧረ አካውንቱን እሰጥሽ ሲንደሪላ የአካውንቱን እሰጥሽ ከመሪጌታ ግን ታሞ እኮ ሰው በሰላም ህመሙን ማስታመም የማይችልበት ጊዜ ላይ ደረሰ። በዚህ ሰዓት ፍትፍት ጁስ ምናምን ነበረ። አሁን ነው አለማግባቴ በጣም ጉዳቱ የተሰማኝ አብዝቶ አብልጦ። አይ ልደት እኔ ብዙ እንዳወራ እያደረገኝ ነው። ለምን ብዙ ታወራለህ ወንድማችን? የራስ ሀሳብ ነው። በጣም ከይቅርታ ጋር ወንድማችን ላለች መሰለህ አያቴ ልደትዬ ምንም አትልም። አይ እውነት በቃ ገጠር ግባ አለችኝ። ከታች ኑሐሚን ልበለው አያቴ የምትለኝ ልደት ልበለው በለው ከይሞት አይ ልደት ደበረው ልበለው አያቴ የምትለኝ ልደት ምንስ ብትለው እኔ ደግሞ እናቃለን ብንናገር እናልቃለን ትለኛለች ብዙ ጊዜ። ይሄ እኮ አዲስ አይደለም ታዲያ ሁሉም ሰው የሚናገረው ነው። አየኔ አያት ብቻ ናት ስትለኝ የሰማሁት ከሌላ አልሰማሁም። የምናውቀውን እናውቃለን ብንናገር እናልቃለን ነው ትክክለኛው ነው ትላለች አያቴ።
አያቴ አይደለችም። ኧረ እዚህ ግን ኮመንት ግን እኔ እግዚአብሔርን አልቻልኩም። የአንዳንድ ሰዎች ኮመንት እኔ ትላንትና አንድ ጓደኛዬ እኔ ጋር ገዝት ገብቶ እኔ ጋር ባሉ ወዳጆቼ እጅግ በጣም ፍጹም ደስታን ጥሩ ሆስፒታሊቲ ሰጥተውን የሸኙት። እንዲህ አንተ ቤት ልጆች ደስ ሲሉ አላለኝም። ከወጣ በኋላ ጨዋታቸው አቢኒ ገብቶ ትናንትና በቃ እንዲሁ ሲያሙለት ሰው ምናምን ከአሜተኞች ናቸው እኔ ጋር ያሉት። በጣም የሚገርም እንዲሁ በቃ ልቡን ዝቅ አድርገውት ወጣ። ፎሎሮችን ማስተካከላል። አቤኒ ግን ጸቡን ተወው እንዴ ከእንትና ጋር ይደባል። ኧረ በስመ አብ ምንም እኮ በቃ እኔ እኮ ፉከራ ብቻ ነው። ምንም የወንድነት ስሜት አጣሁባቸው። ይኸው እዚህ መኪና አቁመን ቅድም ክብ ሰርተ ምናምን በቃ እዚሁ እንትን በሉ ምናምን ፋይት አድርጉ በቃ እስኪለይ ምናምን አልኩኝ። እኔ እንደውም ምን መሰለሽ አሰብኩላቸው 50 በሬ ተደርድሮ እዛ ላይ ለምን አቁታችሁን አትሮጡም አልኩ። አሸንፈን እዛ ላይ ዝለሉ አሉ። አረ የሆነ እንትን አይቼ ሰምተሻል? የሆነ ሀገር በዓል ኑሐሚን አረ ስንት አይነት ባህል አለ ግን ዘሜ ባልና ሲጋቡ ምናምን ማለት ነው። ኑሐሚን ሲጋቡ ሚስትየዋ ሙሽራው ጋር ከመሄዷ በፊት ማለት ነው አክስትየዋ ቼክ የምታደርገው ኮመንት ላይ የሚል ጥሩ ነው። እንደዚህ አይነቱም ባህል ያብዛልን። አረኛ ጋር በኢየሱስ አልፏል አላለፈም ነው የሚባል። ከዛ ኮመንት ላይ ኢትዮጵያ ውስጥ ቢሆን ይባል አለ ብዙ ሰው ይወድቅ ነበር። እንዴ ምንድነው? ኧረ እኮ ግን በስመ አብ ወልድ ኢማጂን አክስቷ ምናምን ቼክ አድርጋ ምናምን ሞተሩን ኢንጂኑን ምናምን እያንዳንዱን ሻንሲውን ምናምን ቼክ አድርጋ ጥሩ ኮንዲሽን ላይ ያለው መነዳት ይችላል ስትል መኪናዋን አስብ ተመርምሮ። ኧረ ከባድ ነው። በስመ አብ ኢትዮጵያማ ከተጀመረ ጸዴ ማለት ያንትኑ ማለት ባህል ማሳደግ አለብን። ጣቢያችሁን በደንብ ሳትቀይሩ እኔ ልተኛው። ለማንኛውም እግዚአብሔር ባርካችሁ። ቻው ውዶች። እንዴ ሜሉ ኗይ ቻው እናቴ። እኔ ነገ ስራ አለብኝ። ወይ ቸሩ መድኃኒዓለም እንትን አትልም ተመስገን። አልገባኝም ነው አሚን። ስለምን ቸሩ መድኃኒዓለም ነው ተወል? ቸሩ ሆይ ቸሩ ሆይ ና የሚል መዝሙር አለ። እግዚአብሔር ቸሩ መድኃኒዓለም ነው መቼስ። እኔ መቸኝ የሊቀ ሊቃውንት ዘማሪ ይልማ መዝሙሮች ናቸው። ታድላ አላለችም ከታች አረ በመቤት ይመስላል። ኤፊን አቤልን አስገቡት እስኪ። ከዛ አካባቢ ነው የመጣው አቤሉ። የዛ ባህል ውዶች። ለማንኛውም ጌታ ወዳቸዋለሁ። ተባረኩልኝ። ትመቸናለህ ወንድም። እኔ ስገባ ትመርቃለህ እንዴ? ትደብረኛለህ። አቤል በነገራችን ላይ ነበረ አንተ ስትገባ ወጣ አቤል አንተ እንደላክ ሲያይ ተኛ ነው። ቻው እናንተ ሰዎች ቻው። ስማ ታሜ መቼ ነው የምመጣው ናዝሬት? እግዚአብሔር ቢፈቅድ ስደውልልኝ። ማንም ይደውልልህ? እኔ የምደውልልህ ኦልሞስት አንዳንድ ሰዎች አሁን ላይ ይቅርታ አድርጉልኝና ስማ ልደት ይሰማ በእግዚአብሔር እኔ ብቻ ማንም ፋሚሊ አይጠቀምም ቲክቶክ። ዛሬ ላይ ግን አንድ በጣም የምወዳት ቲክቶከር አለች፣ ሁላችንም እናውቃታለን። ስሟ ምትለው ግን አቤሉ ማለት ወንድ ቲክቶከር የምታደንቀው የለም? እሺ ቀጥል። ብዙ አሉ እንዴ በጣም
እሺ ቀጥልሽ። እና ደውላ ልታጽናናኝ በማርያም በህይወቴ በጣም ማረሳው ስለሆነ ነውና ምን እንዳለች ልንገራችሁ። አቤሪ እንዴት ነህ? ደህና ነው ያለች። ደህና ነኝ። እንዴት ነሽ? እንዴት ነው? እየበረታ ነው አለችኝ። አዎ እግዚአብሔር ይመስገን አልኩ። ከዛ ይቅርታ እሺ ሰላም ብያለሁ። ንቆይ ወጣ አንተ ልጁን ጎትቶ ይዞት ወጣ። አዎ በእናትህ ይቅርታ። ቆይ አቤል ይቆይ ላስገባው። ችግር ና ግባ። ወሬን አቆርፍዳችሁ ልጅቷ ላይ ነህ ላስታውስ። ጎሼን ወረኛ። እሺ ደውላለህ ላይ ደውላለህ እንጂ ቢያንስ ደውሎ ምናምን ብትል አንድ ቀን ደስ ይለናል። እሺ ኤኒዌይስ ከዛ ደወለች ዳውላለች። አቤል እንዴት ነው? እግዚአብሔር ያጽና። እንዴት ነው? ደህና ናችሁ? ምናምን ደህና ነን እግዚአብሔር ይመስገንና ከዛ እና ለቅሶ አሪፍ ነበር ጸዴ ነበር አላለችኝ። ከዛ አልኳት እንዴት ነበር ምናምን አለች። ሀብ ኖ አይዲያ እንዴት እንደደነገጥኩኝ ማለት። ከዛ በቃ መልሼ እደውልልሻለሁ። እዚህ አይነት ሰዎች ልባቸው በጣም ንጹህ ነው። አስበውት አይደለም። አስበው እኮ አይደለም። ለቅሶ ጸዴ ነበር ስትለኝ ግራ ገብ። ከዛ ግን ላይክ ተረድቻታለሁ። ከዛ በጣም ነው የሳቅሁት ግን ማለት በጣም የማጽናኛ ብዙ ቃሎችን ሰምቻለሁኝ። አቤሊ መጣው አመሰግናለሁ በጣም። አንዳንድ ሰዎች ንቁ ካለህ ላስገባህና ከአንተ ጋር ናውራ። ይኸው መረጃህን ላመጣ ቪዲዮ አብርቻለሁ። ኦልሞስት እኔ ስለማቀህ ማዋረድ አልፈልግም። የመጀመሪያው ጉዳይ ማዋረድ አልፈልግም። መረጃህን ማሳየት አልፈልግም። በጴንጤ ስም ማን ብር እንደሚሰጥህ፣ እነማን ሰብስክራይብ እንደሚያደርጉ፣ እነማን ደግሞ ዩቱብህ እንደሚያስተዋውቁን ያውቃለሁ። እኔ ተመስገን ነኝ። ድሮ በውስጥ ታዋቂነት ሁሉንም የምመራቸው እኔ እንደሆንኩኝ ታውቃለህ። አላስጨርሰውም። እናት መውጣት ትችያለሽ እና ታውቃለህ። እኔ ተመስገን እባላለሁ። ለሌላ ጊዜ የሚዩት ታደርግ አንድ ጊዜ ቢ አንተ ምንም ከምንም ነፃ ስለሆንክ እና አንድ ጊዜ ናገባና ላሳየ መረጃ ብለህ ጠይቀኛል። ያው ቪዲዮ አብርቼልሃለሁ። አሁን ናገባና ቪዲዮ ላሳየ እና ላሳየ ነገ እንዲያውም ከምሽቱ 1 ሰዓት ጀምሮ እኔ በእናንተ ጉዳይ ላይ ይገባል። አንዳንድ ግለሰቦች እዩ ዘሚካኤልን ወጥቷል ልጁ ባይዜ አንቲሽን ልደትን አክሊልን እኔን ፈለገን ኦል ክርስቲያኖችን የሚሳደብ ልጅ ጴንጤ ሆነ ተብሎ ወይም እንትን ሆነ ተብሎ ድሮስ ማን ነበር የሚለውን ሀሳብ እኔ ያወራለሁ። መጨረሻ ላይ ከነማን ጋር ምን እንደሚያወራ እነማን ምን እንደሚያደርጉለት አዋሳ ነኝ ብሎ ከሐዋሳ ሞኖፖል የምትባል ከተማ ርቁ 15 ኪሎ ሜትር የምትርቅ ከተማ ውስጥ እየኖረ ክርስቲያኖች እንደሚሳደብ በትክክል ማስረጃ ሰጣለሁ ለእያንዳንድ። አይ በቃ ልሳን ሲገለጥ ስፒሪት ያስወጣዋል። ልደት ጸጋ ስትወጣ እኮ በጣም ነው የሚጨንቀው። ልደት ከባድ ነው። የዋሊ ደህና ነህ? አለሁልህ አቤልሻ፣ እንዴት ነህ? አለሁልህ። አንዱ ደውሎ የዋል ፎቶ አለ እንዲህ አለኝ። አዎ አልኩትኝ። ከዛ ቴሌግራም ላይ ላክልኝ አለኝ። አረ በባንክ ነው የምልክልህ አልኩት። በባንክ እኔ እኮ አጣሁኝ እኮ። ከዛ ስማ የእንትናን የአብርሽን ወንድም የባለፈውን አይተኳላ አብሮን የነበረው እንትኑን ፎርዱን ሲነዳ የነበረው የአብርሽ የትኛው?
አውቄዋለሁኝ ስማ ምናምን አለኝና የበሴ ፎቶ አልነግርኝ አንተ ምን ነው ወፈረብኝ አልኩት። ተመችቶታል አልከው? በጣም ተመችቶታል። ኧረ እኔ እኮ የሆነ ፎቶ ምናምን እየሰጡ ወንድሜን ሀንግ እንዳይዘሩት እዛ ወይ ኗም ብለው ከኔ ጋር ይደራደሩ። ዲል እኮ ነው። ዝም ብለህ እኮ ዘመኑ የቢዝነስ ብቻ ነው። በቃ የሀሳቡ ባለቤት እኔ ነኝ። ስርዓት ገና ለገና ሰርግ ደርሶብኛል በሚል ክሬቲቭ አዋርድ ላይ እጩ ሆናል። ሀሳቡን በማመንጨት በለው በመተግበር አስበው። ያ እኔ ስለምን ሰርግ ነበር እየተወራ የነበረው? ዮሐድዬ ወይ በመድኃኒዓለም ማታ ላይቭ ገባለሁ ወይም ቀድ ገባለሁ። ይህንም ብቻ ይወቁልኝ። ኧረ ተው አንተ እንዲህ ዋና እንትን እቅዱን ለማሳካት ነው እንዴ? አንተ ለመሰለህ ስማ፣ ነገ ጴንጤ የሚሆን ሰው አለ ሌላ ከሚስቱ ጋር ዘፍኖ እዚህ ላይ ነበረ። አሁን ተሙሻ በውስጥ የጻፍኩልን አይተዋል። አይቼው ነው የተውኩት። የእኔ አባት በቃ ሞከርነ አልሆነ። ስለዚህ በቃ እንትን ስለሆነ በቃ ጀስት ነቲንግ ሀፐን በቃ ፕሮሲድ ነው። ዝም ብሎ የመሻገር ዘመን ትላለህ። ከባድ ነው ብቻ ጌታ መቀበል በአንዳንድ ቁጥር መሰለው እንዴ? ይህ ገንዘብ ሰብሳቢ ተሙ እኮ በቃ ያስችለው። እኔ የምለው ተሙ ተመለስክ? ኧረ ገና እዛው ደብረ ዘይት ነኝ ያለሁት። ገና ነገ ነው የምመጣው። አንተ የአንተ ነገ አያልቅም። ምንድን ነው? ባለፈውም ነገ እመጣለሁ አልክ፣ የአሁንም ነገ። ዱቤ እኮ ነገ የምትለው እንትን ብላበት እኮ እንዴ። ዱቤ እንደለመደ የምታውቀው እኮ በዚህ ነው። ነገ ወጣት ጻፍልኝ በውስጥ ማስረጃዎች እንዲ አንተን ሳይሆን አንተ እንኳን እኔ ነበርኩ ቦርቦር ደሞዝ የምከፍልህ። የሌሎችንም እነግርሃለሁ እንዳለ ሊስታቸውን የምከፍላቸውን እና አንተን እንኳን ዝም ብዬ ፒራሚድ ምንድን ነው ይሄ ምን ሆቴል ነበር እዛ ፍርፍር ምጋብዝህ፣ ቋንጣ ፍርፍር ምጋብዝህ እዛ እያበላሁ ነው ደሞዝ የምከፍለው። ሌሎቻችሁንም እነግራቸዋለሁ፣ ችግር የለውም። ተሙ ዝም ብለሽ እኮ ነው ወጪ የምታወጪው። እኮ ስሜታዊ ሲሆን ማለት ነው ወጪ ያወጣል። ወጪ ነው የሚያወጣው። ሳታዊ ነው እኮ የምሰጠው። አንከር ሆቴል እዛ ጋብዝ ቤት እንገናኛታለን። ፍርፍሬ ቋንጣ ፍርፍሬ እየጋበዝኩ ብር የምሰጠህ ደሞዝ የምሰጠህ። ስማ እኔም እኮ ናና እዚህ ኦኬ፣ ለካ እዚሁ ሀገራችን ነው ያለው። ስሜታዊ ያደረገና ነገ ትጋብዘኛለህ በቃ እንዴ። ኧረ አንድ ላይ እናደርገው። ደሞዙንም እንድሰጠው የሚያደርጉኝ ሰዎች አሉ። ቆይ ኑሃሚ በቪዲዮ ነው ፎቶ ነው ነገር? ኧረ ፎቶ እንዲህ ነው የምስቀው። መቼ ሲሄ ፎቶ አነሳስ ከመኩ ነው ይቆ እንዲህ ነው የምስቀው እያልከኝ ነው ዮሐዲ? አንዳንዴ እኮ ቲክቶክ እኮ ከባድ ነው። አዲስ ፊቸር ይዞ ከመጣ ብለህ ነው እና ታዲያ አስቧል። እንዲህ በእንደዚህ አይነት ሙድ መሳቅ ከተጀመረ ብዬ አይ ዮሐዲ ብቻ ይሁን። እስኪ እኔ እችለዋለሁኝ፣ ግን እቺ ልጅ በምን አቅሟ ነው የምትችለው ነው እንዴ? ኧረ ተው ኑሃሚን ስሚ ወይ እንዴ ቆይ ስልክሽ የቤት አይደለማ? የባለፈው ስልክ የምን አይደለም? የቤት ቁጥር አይደለም ይሄ ነገር። ወንድሙ አነሳው። አይ ቅዳሜና እሑድ ምናምን የሚያነሳ የለም አሉ። አንተ
አራቀል ዛይ የጥሞና ጊዜ አላት። ኖይን ክበቧት በጣም መወዳት። ትናንትና ባይዜስ እንትን ላይ ነበርኩኝ ስትደውሉ እንትና መኩ ደውሎልኝ የነበረ ሰዓት ነው ዮሐዴ? አራ አይደለም። አይ ዶንት ኖ ተመሳሳይ እንትን ተቀራራቢ ሊሆን ይችላል፣ ግን አብረን አልነበርንም። የዛን ሰዓት ከሆነ ኤግዛም ላይ ነበርኩኝ ሲደወል እስከ ጠዋቱ 6 ሰዓት እስከ ጠዋት 7 ሰዓት ድረስ ኤግዛም ላይ ነበርኩኝ። እንዴ በየሳምንቱ ነው እንዴ እናንተ ፈተና? እንዴ አሁን ለምሳሌ ቅዳሜ ፋይናል ነበረ። ዲስ ዊክ ሰኞ ሌላ ክላስ እንጀምራለን። እቺ ታዲያ እንዴት ነው ያስመዝግቢው? እንዴ ፈተና የበዛበት እንዴ አንተ እኮ በቀደም እኛ ጋር ነበረ ለህፃኑ ምንጽር እያሰ አንቺ እንዴት ነህ? እኔ ማን ነው ስማ፣ እኔ ማን ነው ዮሐድ የምትባል ማን ነው? በጌታ ማን ነው? ስማ እኔ አንተን የሚባል ልጅ ማን ነው? ከገባ ማን ነው? አስገባውና እስቲ ከኔ ጋር በጌታ ስም እንወያይ ብለው። ኧረ በመድኃኒያ አታ ንገረው። ለካ ይሄ ሰው ብዙ ታለንት ያለው ሰው ነው። ለካ ይሄው ገባ። አንተኔ ተስፋዬ አንተኔ ወንድማችን ስለምንድን ነው እንደዛ አይነት ኮመንት የምትጽፈው? ተናገር አቤል። በዚህ ድምፅ ስንት በላህበት ነው ዋናው። አሁን የሰው አንጀት ነው የበለው። አባቶች አቤልዬ ዳንስ አንጀት አይበላም፣ ብር ነው። ትቀልላለህ። ስንት በላህበት? ፓስተር ሰሙን ላክ። የሰሙ እንደዚህ አይደለም። የሰሙ እንዴት መሰለ? የሰሙን ላሰማችሁ። ሬዲ ናችሁ ጋይስ? እንደውም የሰሙን መስማት የምትፈልጉ አንድ ቁጥር ጻፉ። ይሄን በግሌ ነው የማደርገው። የሰሙን መስማት የምትፈልጉ በዚህ ሰዓት ሰሙ ፓስተር እያለ ነው አይደለም። በቃ የሰሙን መስማት የምትፈልጉ አንድ ቁጥር ጻፉ። አንድ ቁጥር በኋላ ያለው ከሆነ እንሰማለን። አንድ ቁጥሩ ከበዛ ግን ማንም አይሰማም። ብራዘር በዚህ ሰዓት ቀውጠው ማንማ እንቅልፋችን ልትነሳ ነው እንዴ? አረ ተው መቀወጥ ተው። እሺ በቃ አትጻፉ። ድንግ ልበልላችሁ። የሰሙ እሺ ይኸውልሽ ከቤተሰብ ጋር ሆኜ ነው ከቤተሰብ ጋር ቆየ። ማን ያልከው አንተ? ቆይ የተሙ ነው የሰሙ ነው እንዴ? ኧረ በስመ አብ። እኔ እኮ የተሜ ያልከው እሱ ነው። አዮ ላያ ችግር አለባት። አሰማም እኮ ነው ችግሩ። አያ አንቺ ማለት ስማ ነገ ሲሄድብኛል። አረ እንዲቀርብር ፈልጋል መሰለኝ አንተ ሰውዬ። መቼ ለታ ነው 4 ሚስት አለው ብሎ አቤል 4 ሚስት ያካሉ ጋር ድርቻ አለ እና 4 ሚስት አለው። ተጠንቀቁት ልጅ እንዴት እንደሳኩኝ ከዛ ብሎ ካረገኝ እኔም ደግሞ ደስ ይለኛል። ባይዘው እኔ ወደዋለሁ። አንዳንዴ ሰለናው አካል አንተ እንግል ከባድ ነው። አዎ